መደን አብዱ ወረተውራት ሳማላት አምነን በተውራት ታምናላት አምነን በተውራትም አምናለሁ አልኩ እኮ አባቴ አምናለሁ ብያለሁ። እሺ እኔ ቢያምንስ ምን ልትሆኑ ነው? ቆይ እናንተ አምናለሁ ቢል ምን ልታረጉ ነው? በቃ ቆይ አምናለሁ ቢል አይደለም። ቆይ አምናለሁ ቢል እንደገና በተውራት ደግሞ ማመን ጀመር። እንደገና ደግሞ በተውራት አመንክ። ቅድም መጀመሪያ አምነህ ነበር፣ ከዛ ካድክ፣ ከዛ ደግሞ እሺ አምናለሁ ቢል ምን ታረጋኛላችሁ ነው? ችግር የለውም። የሆናችሁ ሰው ምናችሁም አይሰማም። እዚህ ጋር ሲጀመር ማለት ነው 1000 ሰው ያለው እናንተ ብልግና ስለሚታወሩ ነው ሰው የሚሰባሰበው። ስለ ተውራት መጠየቅ በእስልምና ብልግና ነው። ስለ መጽሐፍቶቹ መጠየቅ ብልግና ነው። ወተት ናቸው ባይዘ አርካን ኦፍ እስላም ከሚባሉት ውስጥ አንድ ሰው ሙስሊም ለመሆን ራሱ በተውራት ማመን ግዴታው ነው። በአምን ባላምን ይላል። ለማመን ራሱ ከስድስቱ እንትን ውስጥ አንደኛው በመጽሐፍቶቹ ማመን ነው። ኤኒዌይስ ፒላር የሆኑትን እንኳን ባላምንበትስ ምን ታመጣለህ? ፒላሩን የሆነውን ፒላር ነው የሚለውን የእምነቴ መሰረት የሚለውን ባላምንበትም አምንበትም ምንም አለው። ክርስቲያን እያሳቀቀኝ ነው። ቀጥል በቃ አንተ ያ አለ እኔው ምንድነው እንግዲህ ሃይማኖት ተብለው ስለሚያምኑት ነገር ሃይማኖት አድርገው ስለያዙት ነገር ሲጠየቁ እነሱ ስድብ ነው የሚመስላቸው፣ ብልግና ነው የሚመስላቸው። ቀደም እንዳለው ፎይ አርካኑል ኢስላም የሚባሉት ውስጥ አንዱ በመጽሐፍቶቹ ማመን የሚል ፒላር አለበት አንድ ማለት ነው። እንግዲህ ስለነዚህ ሲጠየቁ ካልመለሱ እነዚህ ሰዎች ስለ እስልምናቸው ምንድነው የሚያውቁት? ምንድነው የሚያስተምሯቸው? ሁልጊዜ የሚጭኗቸው ምንድነው ክርስትና ላይ ያለ ጥያቄ አምጥተው ይጭኑባቸዋል። እስልምናቸውን ጭራሽ እንዳይመረምሩ ያደርጓቸዋል። ከዛ ተጭነው ክርስትናን በየት በኩል ያነባሉ፣ እውነትን በየት በኩል ያገኛሉ፣ ብርሃንን ማግኘት እንዳይችሉ አድርገው አይምሯቸው ላይ ይጭኑባቸዋል። ሃይማኖታቸውን አያስተምሩም። እንዲሁ በድንቁርና ኖረው በድንቁርና ይሞታሉ። በጣም በሚያሳዝን ሁኔታ ማለት ነው። ስለ መጽሐፍ ነው እየተወራ ያለው። ለዛውም አላህ በእጁ ጽፎ ስለሰጠው እሱን እናሳያቸዋለን። አሁን ጅብሪል ነው ምናምን ያለበትም ቅድም በጣም ትልቅ ተሰርቷል። ልጁ ግን ያው ምንም ስለማያውቅ ለዛ ነው ያላዋረድ ነው። መጽሐፉ ራሱ እንዴት እንደተሰጠ አያውቁም። ተውራት ምን እንደሆነ አያውቁም። ምን ማለት እንደሆነ አያውቁም ሙስሊሞች። ኦኬ እናስገባና ሙስሊሞችን እንቀጥላለን። እስከዛ ኮፒ ሊንክ አድርጉ በደንብ ጋይስ። ኦስማን አሊ እና አብዱል ፈታህ እንኳን ደህና መጣችሁ። ኮስቴና አብዱል ፈታህ እንኳን ደህና መጣችሁ። ኮስቴ ሰላም ብያለሁ። በአንድነት እኔና አብዱል ፈታህ ሁላችሁንም ሰላም ብለናል። እንዴት ናችሁ? የክርስቲያኖች ህብረት እያነሰ ነው። እንዴት ነው? ኮፒ ሊንኩ ከፍ እያለ አይደለም እና ፕሮፋይሉንም እየነካችሁ ፐርሰናላይዝ የሚለውን ኦል ማለት አለባችሁ ሁላችሁ። በዛን ሰዓት ይቺ የደውል ምልክቷ መንካት አለባችሁ። ፕሮፋይል ቀላለች። ፕሮፋይሉን ትነካላችሁ፣ የደውሏን ምልክት ብቻ መንካት ነው። ቪዲዮውን ሲለቅ ላይቭም ሲገባ በደንብ ያሳያችኋል። ማንም የፈለገ ነገር ሊያነቃንቁ አይችልም እንደዛ ከሆነ። ስለዚህ ሁላችሁም 1500 ሰው ያንን በማድረግ አገልግሎቱን አስቀጥሉ፣ በርቱ። ኦኬ ኦስማን እንኳን ደህና መጣ። ኦስማን ወጥቷል። አብዱራህማን ነው አራህም ማነው? አብዱራህማን ኦኬ። ኦስማን አለ። ኦስማን ኦኬ። ሰላም ነው እንዴ ነው አለና ማለት ሱረቱል ጂን ወይም የአጋንንት ምዕራፍ በሚለው ቪዲዮ ያንን አይቼ ነበርና ያገባሁት ምን ሆነ? የጂኖች ምዕራፍ ድምፅህን ትንሽ ከፍ አድርገው። የጂኖች ምዕራፍ እየተቆራረጠ አይ ቲንክ ያ የኡስማን አይሰማም። እየተቆራረጠ ነው።
ይመስለኛል ኔትወርክ እያስቸገረ ነው። ያ ኔትወርክ ያንተ መሰለኝ ያስቸግራል። እስኪ አሁን ቀጥላው ይሰማል እኔ አቡኪ ሚዩት አይሰማም ኡስማን ማለት ቅድም በሰራው ቪዲዮ ኔትወርክ ጥሩ አለ። እኔስ አቡኪ ቀጥል። እሺ አቡኪ ቀጥል። ሚዩት እያነሳ ስለነበረ ቀጥል። አቡኪ ቀጥል። ሚዩትን አንሳ። አሁን ጣልቃ ይገባል። አሁን ልክ ሌላ ሰው ቢያወራ ደግሞ ጣልቃ ይገባል። እንደዚህ ናቸው ሙስሊሞች። አውሩ ሲባሉ ሚዩታቸውን ዘው ጸጥ። ሚዩት ማንሳት እኮ አናውቁም። ሲያወራ እንደ ጠላ ቤት ጥልቅ መሀል ላይ ስርዓት አልበኝነት ማለት ይሄ ነው። ደግመ ማይክል እንዳታነሳ። ሰላም ልክ አለ። ፈጣሪ ይመስገን። ደህና ናችሁ? አንሳ ስትባል አታነሳ። እንኳን ደህና መጣ። ኔትወርክ ነበርና ያው አሁን አሪፍ ነው። አንድ ጥያቄ መጠየቅ ይችላሉ? ጥያቄው ላይ በፊት በተውራት ታምናለህ? ተውራት ላይ ታምናለህ? ኦኬ። ተውራት ለማን የተሰጠ መጽሐፍ ነው? አምናለሁ። ተውራት ለማን የተሰጠ መጽሐፍ ነው? ለሙሳ ሙሴ ማለት ነው። ለሙሴ ነው የተሰጠ። ማን ያለው? ማን ያለው? ለሙሴ። ቁርአን እንደዛ ይላል የተሰጠው ማለት ነው። ቁርአን ላይ እንደዛ ይላል ወይ? ለሙሴ የተሰጠ መጽሐፍ ተውራት ይባላል ይላል? ትክክል። በደንብ ይላል። እርግጠኛ ነህ? አዎ ይላል። ቁርአን ላይ ነገር አለ። ኦኬ። ጥቅሱን ልትነግረን ትችላለህ? የቱ ጋር ለሙሳ የተሰጠ መጽሐፍ ተውራት ይባላል የሚለው የቱ ጋር ነው የተነገረው? እስኪ አሁን ሌላ ስም እንጂ በቃሌ ስለማላውቀው እንጂ አለ ሙሉ ለሙሉ አለ። ህዝቦችን እንዲጣራ ማለት ነው ወደ ትክክለኛው አምላክ። ስለዚህ ለሙሳ እንዲጣራው እና ቀጥታ ለሱ እንደተላከ ትክክል። ያው አሁን እጅ ላይ ሌላም ከሌለ ግን ነው አቡኪ ከሌለ ይሄ ነገር አጠራጣሪ ነው። ቁርአን ላይ ተውራት ለሙሳ ተሰጠ የሚል ከሌለ ግን እኔ ደግሞ ቻሌንጅ አደርጋለሁ፣ ደግመህ ተውራት ለሙሳ ተሰጠ እንዳትል ማለት ነው አይደለ? እሺ እኔ ደግሞ አንድ ጥያቄ ጠየቅ እችላለሁ እናንተን? ምን ተውራት ላይ ያለ ነው ጥያቄ መጠየቅ አይደለም? አይ እንደዛ ሳይሆን ተውራት ላይ ያለ ነው። እሱንማ አይደለም፣ እሱን ሳይሆን ስለናንተ ሃይማኖት ማለት ነው። አሁን ለምሳሌ ተውራትን ታምናለህ? ቆይ ተውራትን ታምናለህ አይደለ? እኔ አልችልም። አንድ ጊዜ ብቻ ስማኝና ከዛም በኋላ ምትለኝን አደርጋለሁ። ችግር የለውም። እሷን ብቻ ኢንጂልንና መጀመሪያ ኢንጂልንም ታምናለህ አይደለ? ለመቀበል ሁላ ዝግጁ ልንገርህ። አንድ ኢንጂልና ተውራትን ታምናለህ ብቻ ቀጥል እኮ ኢየሱስ መጽሐፍ ቅዱስ ላይ እኔ አምላክ ነኝና እኔን ተገዙ የሚል እስኪ ካለ ወይስ ስለዛ ብታብራራልኝ ደስ ይለኛል። እኔ አምላክ ነኝ እኔን ተገዙ የሚለው ቃል ካለ እዚህ ጥያቄ ላይ አሁን ምሳክ አድርጋችኋል። ተውራት የምታምን ከሆነ ተውራት ምን ብለህ ነው የምታምነው? ተውራት ላይ ተጠቅሷል። ምክንያቱም ተውራት ላይ
ሚዩት አድርገው። ተውራትን የምታምን ከሆነ ተውራት ታምናለህ። ተውራትን የምታምን ከሆነ ከተውራት ጀምሮ እስከ ሐዲስ ኪዳን ድረስ ዘቡርንም ታምናለህ። ዘቡርን ላይ የዳዊት ጌታ እንደሆነ ተገልጿል። ዘቡር ደግሞ ግዴታ ታምናለህ። ስለዚህ የዳዊት ጌታው ነው። የዳዊት ጌታው ከሆነ ደግሞ አምላኩ ነው። ፔሬድ። ምክንያቱም 110ኛው ምዕራፍ ላይ ዳዊት ጌታ ጌታዬን ብሎ ስለሱ እንደተናገረ ራሱ ክርስቶስ ኮት አድርጎታል ማለት ነው። ጌታ ጌታዬን ብሎ ስላለ ዳዊት። ስለዚህ ዘቡር እንደምታምን መጠን ጌታው ነው ማለት ነው የዳዊት ጌታው ከሆነ ደግሞ አምላኩ ነው። በሙሳ ታምናለህ፣ በሱሌማን ታምናለህ፣ በዳዊት ታምናለህ፣ በኢሳያስ ታምናለህ። በእነኝህ የምታምን ከሆነ ነቢያቶች ሁሉ ደግሞ ስለሱ ተናግረዋል። ምክንያቱም መጽሐፍ ሁሉ ስለኔ ይናገራሉ ስላለ ማለት ነው። መጽሐፍ ሁሉ ስለሱ የሚናገሩት ከሆነ ደግሞ ለምሳሌ ሰለሞን በምሳሌ አንዴ ማንኛው ሚት ያነሳው ሐሚድ ሚታርክ 8:26 ላይ ልጅ እንደሆነ ያ ልጁም ደግሞ ፈጣሪ እንደሆነ ይናገራል። ፈጣሪ ነው ከተባለ ደግሞ ልጁ ሰሪ ከሆነ ፍጥረትን የፈጠረ ከሆነ ልጁ፣ ስለዚህ ወንድማችን አንተንና እኔን የፈጠረን እሱ ነው ማለት ነው። እነኚህም መጽሐፍቶች ደግሞ እመንባቸው ተብላል። ድናይ እንዳታደርግ እመንባቸው ተብላል። ማመን ግዴታ ነው። ስለዚህ ልጅ ደግሞ ሰሪ ከሆነ ሱረቱ ዙሩፍ 81ኛው አያ ላይ ደግሞ ልጅ ካለው አላህ ራሱ ልጁ አምላክ እንደሆነ ስለተናገረ ሲምፕል ወይ ልጅ አለው የሚለውን ካጸደቀ ልጁ ደግሞ አምላክ ነው ማለት ነው። ልጁ አምላክ ከሆነ ደግሞ ያንተም አምላክ ነው ማለት ነው። አምላክ ማለት በባህሪ የሚመለክ ማለት ነው። የፈጠረ ከሆነ ደግሞ ይመለካል ማለት ነው። ሁሉ ስለ ክርስቶስና ለክርስቶስ ስለተፈጠሩ ቆላስይስ 1:15-16 ኤፌሶን 2:10 ስለሚናገር ማለት ነው። ሁሉ ለእርሱና በእርሱ ስለተፈጠሩ ለእርሱ ከተባለ ያንዳንድ ለእሱ ልትገዛ ነው ማለት ነው። ምላስ ሁሉ እሱን ያመሰግኑ ዘንድ በሰማይ በምድር ያሉ በክርስቶስ ስለተፈጠሩ ማለት ነው። ኤኔስ ስለዚህ በተውራት ምታምን በኤንጅል ምታምን ከሆነ አሁን ተውራት ላይ ለጊዜው እንቁምና ለሙሳ ተሰጠዋል ብላል። ከሌለ ቁርአን ውስጥ ግን ቁርአን ምን ይሆናል ማለት ነው? ሐሰት ይሆናል። አሁን እነኛ አንተ በምታምነው ስዳኝህ፣ እኔ በተውራት ስዳኝህ። ሲምፕሊ አንተ ተውራትን ስለምታምን ተውራት ላይ የተውራቱ አምላክ አባት ነው፣ የቁርአኑ ግን አባት አይደለም። ሁለት ተቃራኒ መጽሐፍት እያነበብክ ነው፣ እያመንክ ነው። አንደኛው የተውራቱ አምላክ አባት የሆነ የቁርአኑ አምላክ ደግሞ አባትነትን በጣም የሚጸየፍና በጣም የሚፈራ፣ ሁለት የማይሄዱ ኮንትራዲክት የሚያደርጉ ስለ አንድ ነገር የተነገሩ በአንድነት ሊታመኑ አይችሉም። አንደኛውን ስታምን አንደኛውን መካድ ግዴታ ይሆናል ማለት ነው። አንተ ግን ሁለቱንም አምናለሁ አልከኝ፣ ተውራትንም ቁርአንንም። ተውራትን ካመንክ ቁርአን ስህተት ይሆናል ማለት ነው። ቁርአንህ ደግሞ ካመንከው ተውራትን ማመን ግዴታ ይሆናል ማለት ነው። ምክንያቱም ቁርአንህ ምን ስለሚልህ፣ በተውራት ምን ስለሚልህ። ስለዚህ በተውራት ስታምነ ደግሞ የግዴታ ቁርአንን መካድ ግዴታ ነው ማለት ነው። ተውራትን ስትይዝ ደግሞ ተውራትን ስታምን ደግሞ ግዴታ ቁርአንን ትቃወማለህ። ምክንያቱም ቁርአን ሐሰት መሆኑ ይገባል። ስለዚህ አሁን የሙስሊሞች ዲሌማ ነው ይሄ፣ ጭንቀትና አጣብቂኝ ይባላል። ምክንያቱም ቢያምኑትም እስልምናን ስህተት ያደርጋቸዋል፣ ባያምኑትም እስልምናን ስህተት ያደርጋቸዋል። በሁለቱም በኩል ስህተት ያደርጋል እስልምና። በሁለቱም መንገድ ስህተት እስልምና የሚያደርግ ነው። ስለዚህ ካመኑት ተውራት ላይ ያለው አምላክ ከቁርአኑ ይለያል። ከካዱትም ደግሞ በዛኛው ይሄኛው ይመታል ማለት ነው። ኤኒዌይስ አብዱራህማን እንኳን ደህና መጣ። አንድ ጥያቄ አለኝ። እፎይ አንድ ጥያቄም ሳይሆን አምስት ጥያቄዎች አሉ። ጥያቄው ላይ አብዱራህማን ጥያቄውን ሰምተዋል? በተውራት ታምናለህ? እንደ አጠቃላይ በተውራት አላምንም። ምክንያቱም ማለት ነው አንድ ጥያቄ መጠየቃችሁ ነገር ጌታ ናቸው ነው የሚባለው? ይህን ጥያቄ ብቻ ትመልስልኛለህ? እፎይ ክርስቲያን፣ ቆይ አንተ አዳምጥ።
በተውራት አታምንም? ወይ በተውራት አታምንም? አንዴ ኦኬ። በኢንጂልስ ይኸውልህ እኔ የምጠይቅን ጥያቄ በኢንጂልስ አዳምጠኝ መጀመሪያ። ቆይ ክርስቲያን ወይት ክርስቲያን በተውራት አታምንም? አዎ አላምንም። የምታምነው በምንድን ነው? እሺ እኔ ልጠይቅህ ነው የገባሁት። ጥያቄውን መጀመሪያ የምታምነው በምንድን ነው? የምታምነው በምንድን ነው? ይኸውልህ እኔ በአንድ አላህና በቁርአን በሐዲስ ነው የማምነው። ከዛ ውጭ ደግሞ ማለት ነው እኔ የምጠይቅህን ጥያቄ በስነ ስርዓት ልትመልስልኝ እፈልጋለሁ። ምንድን ነው? ቆይ አንዴ ተባብሬት እንትን አታደርግ። ቆይ በአንድ አላህና በቁርአን በሐዲስ ብቻ ነው የምታምነው? ኦኬ ነው። አዎ የተለየ ነገር ደግሞ ካለ ታመጣለህ። ከዚህ ማለት ነው ከሐዲስ ከቁርአን። ቆይ ስለዚህ በተውራት አታምንም? የምታምነው በቁርአንና በሐዲስ ነው። በተውራት አታምንም። ኢማን ኦፍ እስላምን ንገረኝ እስቲ፣ ስንት ናቸው? ምን ኢማን ኦፍ ኢስላምን ንገረኝ እስቲ። ኢማን ኦፍ ኢስላም ሳይሆን ዲነል ኢስላም ስንት ናቸው? ወይም ዲነል ኢማን ማለት ዲነል ኢስላም ማለት ኢስላም የኢስላም ማንነት ስንት ናቸው እና የእምነት ማንነቶች ስንት ናቸው ብለህ መጠየቅ ነው ያለብህ። አጠያየቅ ራሱ ማለት ነው ግራ የተጋባ ነው። ምክንያቱም ማለት ነው እሺ ቀጥል፣ ችግር የለውም ቀጥል። እስላም ዲን መስሎኝ ነው፣ ችግር የለውም። ዲን አይደለም ለካ። ለምሳሌ ማለት ነው ይኸውልህ አምስቱን የኢማን እንትኖች ንገረኝ። ይኸውልህ መጀመሪያ በሻሃዳ በአላህ ማመን አንድ። ሁለተኛ ደግሞ በመልእክተኛው ማመን። ሻሃዳ ውስጥ መልእክተኛው የለም? እሺ ይኸውልህ ሁለት ብላላ ያዝ። እሺ ችግር የለውም። ሁለት ተው፣ ሚትን አንሳው። ተመካከሩ፣ በደንብ ተመካከሩ። ችግር የለውም። ተመካከሩ። አንተን አይደለም አምዲ፣ ኔትወርክ እያቆራረጠብኝ ነው። በደንብ ትሰማለህ ስተዋል። ይኸውልህ አዳምጥ። በሶስተኛ ደግሞ በመላኢካዎች ማመን። እሺ ስንት ሆነ? ሶስት ሆነ አይደል? እሺ አራተኛ ደግሞ በቁርአን ማመን፣ በተጻፈው ነገር ማለት ነው። በቁርአን ብቻ በቃሉ በተጻፈው ማመን፣ በቁርአን ብቻ ማለት ነው። ሐዲስንም ያካትታል በዛው ማለት ነው። በሐዲስና በቁርአን ማመን። እሺ አምስተኛውስ? ኤኒዌይስ ይኸውልህ አንድ ጥያቄ ማለት ነው አብዱራህማን፣ በዚህ መጠን መዋሸት፣ በዚህ መጠን ለማታለል መሞከር በጣም ያስተዛዝባል። ምንም ማታለል ማለት ነው። ይኸውልህ የምንም ማታለል በጣም ሐሚድ፣ ቆይ ኢማን ኦፍ ኢስላም የሚነግረህ ማን ነው? አብዱል ፈተና ወይንም አሚን ወይንም አብድያ? ቁርአኑ ላይ ከመሄዳችን በፊት ቁርአን ላይ እናሳያለን። ይሄንን እኛ የሚነግረን አለ። የእስልምና ማዕዘንቶች አምስቱ ማዕዘኖች የኢማን ማዕዘኖች አምስቶቹ የኢማን ስድስት ናቸው ሲጀመር። እሺ ቀጥል። የኢማን ማዕዘንቶች ልንገር።
አዎ አርካኑ ኢማኒ ሲተቱን ይላል 6 ናቸው። ትክክል። አዎ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ። አንድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ረሱላላህ እሺ አይ ምንድነው ሰው የምትገሉብኝ? በመጽሐፎቹ ማመን ግዴታ ነው አይደለም? እሺ እኮ በአላህ አንድነት ማመን፣ በመላእክቶቹ ማመን፣ በነብያቶቹ ማመን እና በመጽሐፎቻቸው ማመን በቃ በነብያቶቹ አሁን አብዱራህማን ማመን ወረሱሉሂ በነብያቶች ማመን ያ በመጽሐፍቶቹ ማመን አንደኛው ነው አይደለ ሐሚድ? የስ በመጽሐፍቶቻቸው ማመን ግዴታ ነው አይደለ? አብዱራህማን ግን በመጽሐፍቶቻቸው ማመን የለብንም በቁርአንና በሐዲስ ነው እያለ ነው። ትስማማለህ ሐሚድ? አብዱራህማን ባለው መጽሐፎች አብዱራህማን ባለው ትስማማለህ? ኔትወርኩ ነው ግዴታ ነው ትሰማለህ? በመጽሐፍቶቻቸው ሲባል እነ ተውራትን ያካትታል አያካትትም? ተውራት ኢንጂልን ያካትታል አያካትትም? ሐሚድ መጽሐፍ ማለት እኮ ቁርአንና ኪታብ ተውራትን ያካትታል አያካትትም? መጽሐፍ ሲባል ያካትታል እንጂ አራቱ መጽሐፎች ቁርአንን ጨምሮ ማለት ነው። ለምን አያካትትም? ያካትታል እንጂ። አብዱራህማን ደግሞ ያካትትም እያለህ ነው። ቁርአንና ሐዲስ ነው እያለ ነው። በመጽሐፍቶቹ እመኑ የተባልነው በቁርአንና በሐዲስ ነው እንጂ በተውራት አይደለም ማለት። በተውራትና በኢንጂል የሚያምን አለ። ለምሳሌ ማመን ግዴታ አይደለም። ግዴታ ነው እንጂ የእምነት መሰረት እኮ ነው። መሰረታቸውን እንኳን አያውቁም። ይኸው የእምነታቸው መሰረት ስድስቱ የኢማን መሰረቶች የሚባሉትን እንኳን አያውቁም። በተለይም አብዱራህማን በሐዲስ ነው ምናምነው እያለ ነው። በሐዲስና በቁርአን ተውራት ግዴታችን አይደለም። ሱራ 4 136ን ክፈትልን አሁን ክርስቲያን። ቁርአኑ ግን ምን እንደሚለው እናሳየው። ማይኩን 10 ያነሳል። ኢንተራፕት ሊያደርገኝ ስቲል ማለት ነው። አድሚት አያደርግም ስተቱን እንኳን ወንጌሎቹ የነገሩት እንኳን ስተቱን አድሚት ለማድረግ አቅም የእምነቱ ቤዝ ናቸው እነኚህ። እኛ ለምሳሌ 5ቱ አማደ ሚስጥር እንደምንለው ማለት ነው አማድ ናቸው ወይንም ፒለር ናቸው። ፒለሩን እንኳን አያውቅም። መሰረታቸውን እንኳን አያውቁም። አሚር አሁን ለታስጠይቀኛል ነበር እንዴ? አንተ ደግሞ ለመመረብሽ ወይ? ኦኬ አብዱራህማን ይህን ክፍል አንብብና እስኪ ያስረዳል። ቆይ አሚድ ይህን ክፍል አንብብና እስኪ ያስረዳን አብዱራህማን። ኦኬ እናንተ ያመናችሁ ሰዎች ሆይ በአላህ መልእክተኛ በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቱም በመጽሐፎቹ በመልእክተኞቹም በመጨረሻውም ቀን የካደ ሰው ከእውነት የራቀ መሳሳት በእርግጥ ተሳሳተ። ያ ሰው ማን ነው? አብዱራህማን አንተ ነህ ወይንስ ሐሚድ ነው? ይኸው ልብ ብለህ አዳምጠኝ መጀመሪያ ማለት ነው። ማን ነው ያ ሰው? ቅድሚያ በቀደሙት መጽሐፍቶች አላምንም ያለው ማን ነው? በእርግጥ ተሳሳተ። ማንኛው ነው የተሳሳተው? አላምንም ያለ ነው። ጎበዝ። አብዱራህማን ደግሞ በተውራት አላምንም፣ በቁርአንና በሐዲስ ነው ማምነው፣ ተውራት አላምንም በቀደሙት መጽሐፍቶች ብሏል። እንደዛ ሳይሆን ማለት ነው። በጣም የሚያሳዝነው ባይዞ መሰረታቸውን እንኳን አያውቁትም። የእምነታቸው መሰረት ማዕዘን እንኳን አያውቁትም።
እንግዲህ እነኚህ መሰረት ናቸው። ስድስቱ የኢማን መሰረቶችን እንኳን ማያቅ ከሆነ አስቸጋሪ ነው። ከነኚህ ጋር እንዴት ነው የምንግባባው? ይህ አሁን አብዱራህማን ሜቢ ነገ ተነስቶ አንተ ደንቆሮ ነህ፣ መሀይም ነህ፣ አይገባህም ብነግርህም ይለኛል። አሁንም ሊለኝ ይችላል። ባይዘ አትረዳም፣ አይገባህም እኮ አንተ ሊለኝ ይችላል። አልሳደብም። ይኸውልህ ተሳድብ ማለት ነገር ግን ማለት ነው ከፍረሃል እኮ ከእስልምና ወጥተሃል። መሳደብ አይደለም ከእስልምና ወጥተሃል እኮ የህይወት ጉዳይ ነው። ይኸውልህ አንተ ማለት ነው ሰሞኑን ሁሱ ቤት ገብተህ የሆነ ትክክለኛ ጥያቄ መልስ ተረት አታውራ። አሁን በእናትህ ራስን ቻል። እናንተ አዳምጠኝ። ራስን ቻል። ሄዱ ሻዳ ያ ሻዳ ከሚይዝማ እዚሁ አርፎ ከስሮ ነው ይማሩ። አታልቅስ። በቃ አሁን እነኚህ ተነስተው አሁን እኮ እነኚህ ናቸው ተነስተው ፕሊስ ሸኛው። በቃ ለምን ተረት ተረት የምታወራብህ? ቤቱ ስርዓት ያለው ቤት ነው። ዝም ብላችሁ አታልቅሱ። ኤኒዌይስ ምንድነው እሱ? በደንብ አስተውሉ። ተውራት ማመን ግዴታችሁ ነው። ኦልራይት ግዴታችሁ ከሆነ አብዲ ወይንም መሐመድ አብዲ እንኳን ደህና መጣ። ሐሚድ ሸኘው። ጣልቃ እየገባ ነው ደጋግሞ። ጥያቄውን ለሳስተናገደ ቆየው በመሀል አለ እንደ ዛሬም እንደገና ኦኬ ሰላሳ ይሰጣችሁ። ጣልቃ ለመረበሽ አትግቡ። ኦኬ በተውራት ታምናለህ አብዲ? ሙስሊም ነህ አይደለ? ኦኬ በተውራት ታምናለህ? አዎ አምናለሁ። ኦኬ ምን ብለህ ነው የምታምነው? የረሱሎች መጽሐፍ ብዬ ነው። ኦኬ ስንት ምዕራፍ ነው ያለው ተውራት? እሱን ላላስታውስ እችላለሁ። ኦኬ ምዕራፍ 1 ላይ ስለምንድን ነው የሚያወራው ተውራት? አላነበብኩም። ከና አንብበውም አታውቅም? ከና አንብበው ማታውቀውን እንዴት ነው አምንበታለሁ የምትለው? ኮምፕሊትሊ ከአንተ እምነት ጋር የሚጋጭ ከሆነስ? እርግጠኛ ነኝ አብዲ ለምሳሌ ምን አለ መሰለህ፣ ያ መጽሐፉ አምንበታለሁ እያልክ ነው፣ ግን አንብበው አታውቅም። ምን እንደሚል እንኳን አታውቀውም። አንተ ብቻ ሳተው ሁሉም ነው አክቹዋሊ ኮምፕሊትሊ ከአንተ እምነት ጋር የሚጋጭ ከሆነ ከአንተ ሀሳብ ጋር ከአንተ አይዲዮሎጂ ጋር የሚጋጭ ከሆነ እንዴት አምንበታለሁ ትላለህ? እንዲሁ የአፍ ብቻ ይሆናል ማለት ነው መጽሐፉ ሳታውቀው። ተውራት ለማን የተሰጠው ብለህ ነው የምታምነው? እሱ ጋር አይጋጭም። ለማን የተሰጠው ብለህ ነው የምታምነው ተውራት? ለነቢዩላህ ሙሳ። ኦኬ ለነቢዩላህ ሙሳ እንደዛ የሚል ቁርአን ውስጥ ማስረጃ አለ? ተውራት የሚባል መጽሐፍን ለሙሳ ተሰጠው የሚል በሐዲስም በቁርአንም ላቀርብልህ እችላለሁ። አሁን ግን ላይሆን ይችላል። አሁን ስራ ላይ ነኝ። አይተካ አንድ ጥቅስ እስቲ አንድ ጥቅስ ከ114ቱ ምዕራፍ ውስጥ ተውራት የሚባል መጽሐፍ ለሙሳ ተሰጠው የሚል ሌላ ጥያቄ መቼም አታመጣም። ይሄንን አብድዬ መቼም አታመጣም። መቼም እንደማታመጣው ስለማቅ ልተወውና እሱን ለሙሳ ታብሌት ተሰጥቶታል አይደል? በታብሌቱ ላይ የተጻፈ ተሰጥቶታል አይደለ? ታብሌቱና ተውራቱ አንድ ነው ወይንስ የተለያየ ነው? ተውራት ሲባል ሰሌዳው ማለት ነው። ሰሌዳው በሰሌዳው ላይ አላህ
እዛ እንትን ላይ ተራራው ላይ ወስዶ ጽፎ ሰጥቶታል አይደል? ሰሌዳ አብዲ ጋር ምንድን ነው እሱ? ዋርኒንግ ሰጠኝ። እሱ በሱ ምን አድርጎ ነው? ሰማለሁ ላይ ሰማለህ? ሜቢ አጠፋ እንትን አልኩት። እንደዛ ከሆነ በረንብ አንዴ ኮፒ ሊንክ ይደረግ። አንዴ እህት ወንድሞች እንግዲህ አንዴ ከፍ አድርጉት፣ 100 አደርሱት፣ አሳልፉት እና ታፕታፑንም 1 ሚሊዮን አስገቡት። አንዴ ህብረት ኡስማን ተመለስ፣ ኡስማን ተመለስ፣ ኡስማን ኦኬ። ሙሐመድ አለ? አቤት ይሰማል ኡስማን። ኦኬ ሙሐመድ የላኛውን ያልኩት አንተ አሁን ገና መግባት ነው። ቆይ ኡስማን እሺ ቀጥል። ተውራትና ሰሌዳው ተመሳሳይ ናቸው የተለያዩ ናቸው? ኡስማን አቤት ሰሌዳ ተሰጥቶታል ለኢሳ አይሚን ለሙሳ? ሰማለኛ አታውቀውም ማለት ነው። መሐመድ እንትና ኡስማን መሐመድ አያውቁትም ሰሌዳውን። መሐመድ እንኳን ደህና መጣ። መልካም አለን። መሐመድ አማርኛ ቆይ ትንሽ ቆይ፣ ሌላኛው እንግሊዝኛው ይቀጥል። ኦኬ ተውራትና ሰሌዳ እንደተሰጠው ለሙሳ ታምናለህ? እንደዛ ነው የምታምኑት? እኔ ማምኖ አላህ እንደሰጠው ነው ተውራትን። ምንን? ኦኬ ተውራትን እንትን ሰሌዳውንስ? እኔ አላውቅም እሱ። ኦኬ አንዴ ሱራ 7 147 45 አንዴ ክፈተው። ክርስቲያን ቀድሞ የሰጠው ሰሌዳውን ነው ወይንስ ተውራትን ነው? ለእነርሱም በሰሌዳው ላይ ከነገር ሁሉ ግሳጼንና ለነገር ሁሉ ማብራራትን ጻፍንለት አልንም። በብርታትም ያዛት፣ ህዝቦችህንም በመልካሚቱ እንዲያዙ እዘዛቸው፣ የአመፀኞቹን አገር በእርግጥ አሳያቸው ይላል። በምን ላይ ጻፍንለት ነው የሚለው ወንድማችን መሐመድ? ተውራት ላይ ወይንስ በሰሌዳ ላይ? በሰሌዳ ላይ ነው። ኦኬ ይሄንን ለማን የሰጠው? ለሙሳ። ስለዚህ ለሙሳ ተውራት ተሰጥቶታል፣ ሰሌዳም ተሰጥቶታል አይደል? ወከተ ጻፍንለት ነው ከሚለው እኮ ጻፈለት ሰሌዳው ላይ ማለት ነው። ሰሌዳው ላይ ጻፈ ተውራቱን እኮ ተውራት ነው ሰሌዳ ተጻፈበት ነው የሚለው እንጂ ሰጠ ነው አይባል አላለ። ተጻፈበት የተጻፈ ነገር ተሰጠው። ምን ሰሌዳ ጻፈበት ነው። ሰሌዳ ተሰጠው አይደለ? ጻፍንለት ማለት ተሰጠ ማለት አይደለም እንዴ? ሰንበዲ ደብዳቤ ጻፍኩልህ ቢልህ ምን ማለት ነው? ለምሳሌ አንድ ሰው ደብዳቤ ጻፍንልህ ሰጠንህ እንደማለት ነው። ከላይ ደግሞ እንደዚህ ይላል ቁጥር 44 ላይ ይኸው አለው ሙሳ ሆይ እኔ በመልእክቶችና በማናገሬ በሰዎች ላይ መረጥኩህ፣ የሰጠውህንም ምን በል ያዝ። ምን ያልኩህን? የሰጠውህን። ስለዚህ ተሰጥቶታል ሰሌዳ አይደለ? ወከተብና ለሁ ያለ አይደለም እንዴ? ጻፍንለት ያለ ነው እኮ። ምንድነው የጻፈለት ሰሌዳ? ምን ሆነ? ሌላ አንቀጽ ጻፍንለት ማለት ሰጠው ማለት አይደለም እንደ ጽፎ ነው አይደለም? እስቲ ወደ ላይ አረብኛው እስሊው
አድርግለት። ስለዚህ ለሙሳ ምንድነው የተሰጠው? አንድ ሰሌዳ፣ አንድ ተውራት ነው አይደለ? እንደናንተ እምነት። ኦኬ፣ ማን ነው ጽፎ የሰጠው? ለራሱ ነው የሚጽፈው። ለማን ይላል? ከአምላኩ። ማንኛው ራሱ ከአምላኩ ትእዛዝ ይጽፋል የተነገረውን። ሙሳ ነው የጻፈው እና ማን ይሆናል? ሙሳ ለራሱ ነው ጽፈን ሰጠ ነው የሚለው። ሙሳ ራሱን ለራሱ ነው ተጽፎ ሰጠው ነው የሚለው። ከአምላኩ ያ እኮ ከአምላኩ ከሆነ ማን ነው ጽፎ የሰጠው ነው? ጻፍንለት እኮ ነው የሚለው። ለማን የተጻፈለት? አላህ ይነግረዋል፣ እሱ ይጽፋል። አለቀ። ምንድን ነው እንደዛ ነው የሚለው? እኔ ስነግረው ጻፈ ነው የሚለው ወይንስ ጻፍንለት ነው የሚለው? ጻፍንለት ማለት አላህ ሲነግረው አለ እሱ ይጽፋል ማለት ነው። ጻፍንለት እኮ ያለ አላህ አይጽፍም እኮ እሱ። እንደዛ የምታምነው? ስለዚህ እኔ ስነግረው ሙሳ ጻፈ ነው ማለት እያልከኝ ነው ያልከው። አላህ ይነግረዋል፣ ሙሳ ጻፈው አይደለ? ነቢይ ስለሆነ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸታም ነው ማለት ነው። ምክንያቱም እዚህ ጋር ጻፍንለት እያለ ግን አልጻፈለትም። ለምን ነው የሚዋሸው? አላህ ምን ዋሸው? ግልጽ ነገር ነው እኮ። ግልጽ ከሆነ ታዲያ እዚህ ጋር ሙሳ ጻፈ ነው የሚለው። ለእርሱም በሰሌዳዎች ላይ ከነገር ሁሉ ግሳጼን ለነገር ሁሉ ማብራሪያትም ጻፍንለት አልንም፣ በብርታትም ያዛት፣ ህዝቦችንም በመካከሏ እንዲያዙ እዘዛቸው፣ የአመፀኞችንም አገር በእርግጥ አሳያችኋለሁ አለሁ። አሳያችኋለሁ ሶሪ፣ ይሄንን እያለ ያለው ሙሳ ነው እያለ ያለው አልከኝ አይደለ? እንደዚህ እያለ ያለው ሙሳ ነው። ወከተብን አይደለም አላህ ነው የሚለው። አላህ ይሄን አያገናኝም እኮ። ጻፍንለት እኮ ነው የሚለው። ጻፍንለት እና ጻፍ ነው አይለያይም እንደ ወንድማችን። ይሄ ቃላት አጠቃቀም አረብኛ እንደዚህ ሲጻፍ አረብኛ ሲጻፍ እንደዚህ ነው። መሐመድ አንድ ነገር ልንገርህ። ንገረኝ። በጣም ውሸታም ነህ። ምን አደረኩኝ? በጣም ውሸታም ነህ። ለእሱ ጻፍንለት ማለት ቆይ አዳምጠኝ። እሺ ቆይ አዳምጠኛ። በጣም ውሸታም ነህ። በጣም ውሸታም ከመሆነ የተነሳ ሲኦል ትገባለህ። ምንም ሌላ የምትጠቀመው የለም። በእስልምና ውስጥ አንድም ሱኒ እንደመሆነ አይ ቲንክ ታሪክ ይመስለኛል ሙሳ ጻፈ ብሎ አንድ ሚያምን ስኮላር የለም። ሙሳ ነው የጻፈው ብሎ። ታዲያ ማን የጻፈው? ለምን ትዋሻለህ? አልዋህ ማለት እንትን ነው እኮ አላህ ራሱ ጽፎ በእጅ ሰጠው ነው። አላህ ጽፎ ሰጠው ነው ብሎ የሚታመነው። አላህ ጽፎ ሰጠው ነው ብሎ የሚታመነው። አዳምጠኝ ቆይ መሐመድ። እሺ ቀጥል። ጀሚል ምንድን ነው የምትለኝ? ጀሚል ቆይ ተራ እንጠብቅ ይጨርስ እሱ። አልዋህ ማለት ሰሌዳ ነው። ቀጥል። ስህተቴ ምንድን ነው? ንገረኝ። ቆይ አልተሳሳተም። ቆይ ቀጥል። ይቀጥል። ተራ እንጠብቅ። አንተ ተራ የሚባል ነገር አለ። ቀጥል። እሺ ኤኒዌይስ ልስማማለሽ መሐመድ። ስለዚህ ሙሳ ነው የጻፈው አይደለ? እና ማን ይሆናል? አላህ ነው የጻፈው ወርዶ። እኔም እኮ ጥያቄ እየጠየቅኩ ነበር ገና። አንተ ግን ሙሳ ነው አልከኝ አይደለ? ወከተብና ለሁ ጻፍንለት ፊል አልዋሂ። አልዋህ ማለት እንትን ነው እንጨት ነገር መሰለኝ፣ እንደዛ ነገር ነው። ሰሌዳ ወይም እንጨት፣ የእንጨት ጠፍጣፋ እንጨት ነገር እና ያ። ስለዚህ እዚህ ላይ የጻፈው ማን ነው? ሙሳ ራሱ ነው ብለኸኛል። ማን ነው? ከአላህ
ቴንክ ዩ። እሺ ተውራትንስ ማን የጻፈው? ተውራት ሙሳ ነው። ራሱ ሙሳ ነው የጻፈው? ከአላህ ነው የሚጽፈው ሁሉንም። አላህ ነው ሙሳ ነው? ግራ አታጋባኝ። አዳምጠኝ። ከአላህ ትእዛዝ። ስለዚህ ተውራት ነቢይ ስለሆነ ከአላህ ትእዛዝ ነው። ማንኛው ራሱ አይጽፍም ሙሳ። ስለዚህ አላህ ሳይሆን የጻፈው ተውራትንም ሙሐመድ ራሱ ነው የጻፈው ማለት ነው። መሐመድ ነቢዩ ጋር ምን ይገናኛል? ለነቢዩ ፉርቃን ነው ቁርአን የተሰጣቸው። ተውራት ሙሳ ማለት ነው። ሙሳ ማለት ነው። ሙሳ ማለት ነው። ሙሳ ራሱ ነው የጻፈው አይደለ? ከአላህ ነው የጻፈው። ስለዚህ ነቢዩ ይዋሻል ማለት ነው። ሙሐመድ ይዋሻል ማለት ነው። እንዴት? አላህ ራሱ በሁለት እጆቹ ጽፎ ነው የሰጠው የሚል ሐዲስ ተናግሯል። አምጣልኝ፣ አምጣሽ ሐዲሱ ሱናን ኢብን ማጃህ 81 ክፈተው። አላህ ሙሐመድ ውሸታም ነው ማለት ነው። አላህ ራሱ በሁለት እጁ ጽፎ ለሙሐመድ ሰጠው ብሎ የተናገረው ውሸቱን ነው ማለት ነው። እኔ እኮ ሙሐመድ ይዋሻል ስላችሁ አታምኑኝም። ሙስሊሞቹ ራሱ ሙሐመድ እንደሚዋሽ አላወቁም ነበር ማለት ነው። ያውቃለሁ። አረብኛ አትሸወደኝ። አረብኛውን አድርግለት፣ እንደው አረብኛው ነው የሚመቸን እንደውም ትላለህ ብላቸውና ምን ይላል? አደም ሰይድ አደምም እንደዚህ ያለው ሙሳን ነው የሚለው። ኦ ሙሳ አላህ ቾዝ ዩ ቱ ስፒክ ዊዝ ኤንድ ሂ ሮት ዘ ተውራ ፎር ዩ ዊዝ ሂዝ ኦን ሃንድ። አላህ ራሱ በሁለት እጆች በራሱ እጅ ተውራትን ጽፎ ሰጥቶ የለም ወይ ብሎ ይነግረዋል። በገዛ በራሱ እጁ አላህ ጽፎ ነው የሰጠው። እሺ አረብኛውን ይህንን ደግሞ የተናገረው ሙሐመድ ነው። ቆይ ቆይ ተጃደም ሙሳ ፈቃደ ሙሳ ያደም አንተ አቡና አደም ያ ሙሳ አዎ አንተ ሙሐመድ ዋሽቷል። ሐዲሱን አላወቅኩትም እኔ ፈስአሉ አህለ ተዕለሙ የተባለው ያወቅኩትን የነገርኩ እኮ ሙሐመድ ዋሽቶ ሊሆን ይችላል። ትክክል ነው። ሙሐመድ ዋሽቶ ሊሆን ይችላል። ሐዲሱን አላወቅኩትም ግን ትክክል ነው። ስለዚህ አላህ በእጁ ነው የጻፈው። ስለዚህ አላህ በእጁ ነው የጻፈው። አላህ እጅ ያለው በሁለት እጆቹ ኖት ዞ እያሰበ እያወጣ እንደዚህ ጻፈ ማለት ነው። እኛ እናመሳሰልን። አላህን እንደዚህ ጻፈ እንደዚህ ሁኔታን እናደርግለትም። ምንድን ነው የሚለው? ሐዲሱ ምንድን ነው የሚለው? በእጁ ጻፈ። በእጁ ምን አለ? ጻፈው ይላል አይደለ? አሁን ቁርአኑ ላይ ተመለስ። እሺ እስካሁን ስሞግተኝ የነበረው አሁን ማን የጻፈው ነው የምትለኝ? እሺ ሰሌዳውን ተውራትን እሱ ነው የጻፈው። ተውራትን አላህ ራሱ ነው የጻፈው። ሰሌዳውንስ ማን ነው የጻፈው? ሰሌዳውን ጻፈው አላህ ነው። ሰሌዳ አላህ ነው ሰሌዳው ላይ ጻፈው። እሺ መጥተሽ ኦኬ ሰሌዳው ምንድን ነው የያዘው? ምንድን ነው ሰሌዳው? ሰሌዳ ነው ምንድን ነው? እንጨት ማለት ነው። እንጨት ላይ ጻፈ ተውራት። ምንድን ነው እሱ የጻፈበት? ምንድን ነው የጻፈበት ሰሌዳው ላይ? የሚመሩበት ህግ ነው። ምን ሚል? እሺ ምናቃለን እኛ ተውራት ለኛ ተላከም እኮ ለበኒ እስራኤል እኛ እናምናለን። እነሱ ተውራትን ታምንበታለህ ግን አይደል? በተውራት ታምናለህ አታምንም? አዳም እናምናለን ግን እነሱ የሚገዙት ማንነት ስለሆነ ነው። በተውራት ታምናለህ ግን አይመለከትም፣ አያገባህም። ግን ታምንበታለህ። ለማን እንደተሰጠ አታውቅም። አውቃለሁ። ለሙሳ ነው። ለማን የተሰጠው? እስቲ ከቁርአን ውስጥ እስቲ ለሙሳ ተሰጠ ተውራት የሚለች ያሳየኝ። ተውራት የሚል ግን የለም። ግን እሺ ሱረቱል አንዓም ክፈት። ሱረቱል አንዓም ስንት? 91 654 ነው። ቆይ ኦኬ 154 እንደዛ አይደለም። ክፈትለት። ክፈት። እሺ
ከዚያም ለሙሳ ከዚያም መልካም በሰራው ላይ ለማሟላት ነገርን ሁሉ ለመዘርዘር መጽሐፉን መሪና እዝነት ይሆን ዘንድ ሰጠ ነው እኮ። መጽሐፍ ተሰጠው እንጂ ተውራት ተሰጠ ይላል። መጽሐፍማ ለሱ ብቻ እኮ አይደለም፣ ለሌሎችም ነቢያት ተሰጥቷል፣ ለእንትናም ተሰጥቷል ይላል እኮ፣ ለአብርሃምም ተሰጥቷል ይላል። ሰዋት መጽሐፍ ነው እኮ። እኔ ተውራት ለማን ተሰጠ ነው እንጂ ያልኩት ስለ መጽሐፍ አይደለም የጠየቁ። ለእስማኤል መጽሐፍ ሰጠ ነው ይላል፣ ለአብርሃም መጽሐፍ ሰጠ ነው ይላል። ሰዋት ለሙሳ መጽሐፍ ሰጠው። የኔ አርጉመንት ተውራትን ለማን ተውራት የሚለውን ስም ጠቅሶ ለማን ተሰጠ ነው። እኔ አላውቅም፣ ግን ሊኖር ይችላል። የለም ሎክ። ስለዚህ የምትመራበት መጽሐፍ ተውራት እንድታምነው የታዘዝከው ተውራት ሎክ እንድታምንበት የታዘዝከው ተውራት አንድንም ሳታለያይ ሳታከፋፍል እመንበት ታዘዝበት የተባልከው ተውራት ምን እንደሆነ አይታወቅም ማለት ነው። መጽሐፍ ማለት ተውራት ማለት ነው። አለቀ። ለሙሴ የተሰጠው ተውራት አይደለም የግድ ተውራት መሆን አለበት። ቁርአን ላይ መቼ ነው የተሰጠው? ትንሽ ላስደንግጥህ። መቼ ነው የተሰጠው? አላህ ከጻፈው መቼ ነው የተሰጠው? መቼ? የእስራኤል ጊዜ መቼ? በኒ እስራኤል በሱ ጊዜ መቼ? ነቢይ ከመሆኑ በፊት? ቆይ ነቢይ ከመሆኑ በፊት? ነቢይ ከሆነ በኋላ ወይንስ ነቢይ ሳይሆን? መቼም ማመን ውስጥ ነው። እኛ እናቅም። እሱን መጽሐፍ የአላህ መልእክተኛ እንደሆነ እናውቀው እኛ። ፔሬድ አናቅም። መልስ አይሆንም። እቺ ቀለል ያለ ጥያቄ ነች። እቺ ቀለል ያለ ማደንዘዣ ነች። ለዋናው ጥያቄ መንደርደሪያ ነች። መቼም አትመለስ ነች። አንድ ኤግዛም እንትን ሰጠዋለሁኝ። እሷ ጋር ሄዳችሁ ቼክ ታደርጋላችሁ መቼ እንደሆነ፣ ግን አይረዳችሁም። እሱም እንዴት እንደምቀብረው አሳያችኋለሁ። ኤኒዌይስ ጀሚል ቀጥል።